ብሌን በመጨረሻም ለእናቷ ሰላም እጅግ በጣም በሚገርም ሁኔታ ታሪክና ትልቅ ጀብድ ፈጸመች። ከዳግም ጋር ሁና እጅጉን በጣም በሚገርምና በሚደንቅ ሁኔታ የወይዘሮ አልማዝን እህት እየደወሉ ሲጠይቁ እሷም በዚህ ስልክ ካሁን በኋላ እንዳትደውይ ብላ የመጨረሻ ማስጠንቀቂያ ሰጥታት ነበር። ዳግም ግን አየባት ሰፈር ላይ አልማዝ በቅርብ ጊዜ ልጇ ሙቶ እያለቀሰች ያለች ሴት ታውቃለሁ እያለ በጓደኞቹና በሚያውቃቸው ሰዎች ሲያጠያይቅ አልማዝ በጣም በሚገርምና በሚደንቅ ሁኔታ ያለችበት ቦታ ድረስ እጠቁመሃለሁ ዳጊ፣ ምንም ነገር አታስብ፣ ከኔ አንድም ነገር የሚያመልጥ ነገር የለም። አንተ ብቻ ካለህበት ቦታ ላይ ሰተት ብለህና ቶሎና እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ የምንነጋገር ይሆናል ብሎ አለው። እንግዲህ ብሌንም በጣም ደስ አላትና እዛ እተደወለበት አልማዝ አለችበት ሰፈር ላይ እያሯሯጠች ዳግምን ይዛው ሄደች። ከዛ ዳግምም ደግሞ ቃል ገብቶላት ነበር። ብሌን የአሁኑን እመኒኝ፣ ለእኔ ጣዩ ሁሉንም ነገር አልማዝ ያለችበትን ቦታ ላይ አንጠልጥለን አምጥተን ሰላም እናደርጋታለን። ሰላም በጣም እንደተጨነቀችና ከሷ በላይ ደግሞ ያንቺ እንደዚህ መሆን ለእኔ በጣም ትልቅ ጥያቄ ፈጥሮብኛል። ዳግም እኔ ሁሌ ሰላም እያለቀሰች ትዬ ማየት አልፈልግም። በቃ የምፈልገው አሁን ላይ እሷን ከምልህና ከምነግርህ በላይ ሁሉንም ነገር እንትን ብዬ ነፃ ማውጣት እፈልጋለሁ። በቃ ይህን እንኳን ላደርግላት እፈልጋለሁ ብላ አለችው። እሱም ደግሞ በጣም ደስተኛ ሆነና ችግር የለውም አንቺ ያልሽው በሙሉ ይሳካል፣ ምንም ነገርም አታስቢ፣ እኔ ላንቺ የማልሆነው ነገር የለም አላትና እሷን በደስታ እየቦረቀች እንግዲህ አልማዝን ታገኟት በኋላ በደስታ እየተሞሉ ስለነበር አንጠልጥለው ወደ ወይዘሮ ሰላም ጋር አገናኟት። ወይዘሮ ሰላምም ከሚባለው በላይ በጣም ደስ አላትና ቢሌን ትክክለኛና እውነተኛ ልጄ አንቺ ነሽ። ቃል እኮ ጭራሽ የልጅ ለዛም የላትም። ምንም የምታደርገውን ነገር አታውቅም። አንቺ ግን በህይወቴ ላይ ትልቅ ተስፋና ትልቅ ማንነት ሰጥተሽኛል የኔ ልጅ። በጣም ነው ማመሰግነው ላደረግሽልኝ መልካም ነገር በሙሉ ፈጣሪ ደርቦ ይስጥሽ ብላ ሰላም ከደስታው አንጻር ለብሌን ያላትን ፍቅር ስትገልጽ፣ ብሌንም ደግሞ እትዬ እኔ ምንም ያደረኩት ነገር የለም፣ ይህን ሁሉ ያደረገልሽ ዳግም ነው። ዳግምን ልታመሰግኒውና ይቅር እንድትዩ እፈልጋለሁ። የዛኔም ስሜታዊ ሁኜ ከቤት አባረርኩት። ከዛኔ ወዲህ በቃ በስራዬ እያፈርኩ ነው። ብሌን የኔን ነገር መቼም የምታውቂው ይመስለኛል። የኔ ልጅ አንቺ ነሽ የምትጨነቂልኝ፣ አንቺ ነሽ የምታስቢልኝ ከምልሽ በላይ እያንዳንዱ ለተፈጠረውና ለሆነው ነገር በሙሉ ዋጋና መስዋዕትነት እየከፈልሽልኝ ያለሽው አንቺ ነሽ። አሁን ነፍሰ ገዳይ እንዳልሆንኩ በጣም ደስ ብሎኛል። የገዛ ወንድሜ ግን ለጥቅም ብሎ እንደዚህ ያደርገኛል ብዬ በፍጹም አስቤ አላቅም ነበር። የኔ ልጅ ህይወቴን እንደ አዲስ አበራሽልኝ፣ ከጸጸት አለንጋ አወጣሽኝ። ብሌን ያንቺን ውለታ መቼም ልከፍለው አልችልም ብላ ሰላም በደስታ እየተንሰቀሰቀች አለቀሰችና አልማዝን እጇን ያዝ አድርጋ አልማዝ ይዛኔ ወንበር ስር ገፍትሬሻል ነበር እንዴ? ዛሬ እንዴት እንደዚህ ሊሆን ይችላል? እንዴት ሆነሽ መጣሽ? ብላ ስትላት አይ በጣም ያሳዝናል ወይዘሮ ሰላም፣ ምን አይነት ጨካኝና አረመኔ ወንድም እንዳለሽ ብታውቂ ኖሮ። ለገንዘብ ስል እኔም ልጄ እንኳ ሙቶ እኔ እናቱ ሳልቀብረው ሌላ ሰው ቀበረው። ይሄ ሁላ ምንድን ነው? እኔ ሙታለይ ተቀብራለይ ብሎ በሰጠኝ ገንዘብ ተደብቄ የወለድኩትን ልጅ እንኳ ሳልቀብር ይሄው በጸጸት እየተቃጠልኩ ነው። ከአንቺ ወንድም ጋር የተገናኘሁበት ጊዜ የተረገመ ይሁን እያለች ማማረር ጀመረች። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅጉን በጣም ተወዳጁና በጉጉት ስንጠብቀው የነበረው
አደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁ። እጅግ በጣም ደስ የሚል ነገር ተፈጥሯል። እንኳን ደስ አላችሁ። የአቶ በኃይሉና የዝቺ የቃል ተንኮልና ሴራ ፊት ለፊት እንግዲህ ጀግናውና አንበሳው ዳግም እንዲሁም ደግሞ የእናቷ መከታ አንበሳዋ ብሌን ሁሉንም ነገር አጋልጣለች ማለት ነው። ብሌን እንግዲህ እስከ ዛሬ የምናውቃት ያው እንግዲህ በማልቀስ እንዲሁም ደግሞ ነገሮችን እየደበቀች አቶ በኃይሉ ቃል የሰላም ልጅ እንዳልሆነች ሲያወሩ እንኳን ሰምታ እስካሁን ድረስ ደብቃ ነበር። እውነታውን ብትናገር ያችን ምስኪን ገነትንና ራሷን እንደሚደፋት ጠንቅቆ ስለነገራት የእነሱን ደህንነት ለመጠበቅ ስትል ቃል የወይዘሮ ሰላም ልጅ እንዳልሆነች 100% ጠንቅቃ እያወቀች ብሌን ዝምታዋን መረጠች። ዳግም እንግዲህ ለብሌን በገባላት ቃል መሰረት ወይዘሮ አልማዝን ፍለጋቸውን ቀጥለዋል። ወይዘሮ አልማዝ ለአቶ በኃይሉ ለአንዴና ለመጨረሻ ጊዜ ማሰናበቻ ቃላት ነግረው ነበር። ስማ አቶ በኃይሉ የምታገስህ 1 ወር ነው። ከ1 ወር በላይ ግን እመነኝ ሁሉንም ለሰላም ሂጄ እበትነዋለሁ። ሁሉንም እነግራታለሁ። ለምን ብትል እኔ ከዚህ በላይ በፍጹም የምታገስበት አቅም የለኝም። ደክሞኛል፣ ሰልችቶኛል። ምክንያቱም እያንዳንዱ እየተደረገና እየሆነ ያለው ነገር በህይወቴ እንዲመጣብኝ ስላልፈለግኩ የእጅህን ማግኘት አለብህ። እኔ ነፍሰ ገዳይ ተብዬ ተደብቄ ነጻነቴን አጥቼ መኖር አልፈልግም ብላ ነው የተናገረችው ማለት ነው። አቶ በኃይሉም እንግዲህ አልማዝን ከደበቀበት ቦታ ላይ የማትገኝና የማትወጣ መስሎት ለአሽከሮቹ ወይንም ለሚያዛቸው ሰዎች ቶሎ ብላችሁ አልማዝን እንድታጠፏ ትፈልጋለሁ። ምክንያቱም እሷ በህይወት መቆየት የለባትም። እሷ በህይወት ከቆየች ወደድክም ጠላህም እያንዳንድህ የምንፈልገው 0.5 ሳንቲም አናገኝም። መሆን ያለበትን ነገር እህኔ መስመር ማስያዝ አለብን ብሎ አስፈራራቸው። ሰላምም እንግዲህ እቤቷ ላይ እግቢዋ ላይ አንቺ የአልማዝ ነፍሰ ገዳይ ነሽ የሚለውን እያየች እሷ በጽሁፍ ያየችውን እንትን እያለች እንዲሁም ደግሞ ይቺ ጉደኛና ታሪከኛ ቃል የምትባል ሴትዮ ይህንን አጋጣሚ ተጠቅማ ወይዘሮ ሰላምን ጨርሳ ለማሳበድና ለማጨለል በጸጸት እየገረፈቻት ትገኛለች። እናቴ የዛኔ እኮ አልማዝን ለእኔ ብለሽ ባትገፊያት ኑሮ፣ ለእኔ ብለሽ እንዲህ ባታረጊያት ኑሮ፣ ለእኔ ብለሽ እንዲህ ባሰሪያት ኑሮ እያለች አይምሯ የማይፈልገውን ነገር በአይምሯ ውስጥ ብዙ ነገር አስገባችባት። ወይዘሮ ሰላምም ያላት አማራጭና እቅድ የእሷን ጸጸት እየሰማች ራሷን መቆጣጠር አቃታትና ድንግጥ ብላ ነው የፈዘዘችው ማለት ነው። ወይኔ ጉዴ! አሁን ለእኔ ይሄ ሁላ ይገባል? አሁን ይሄ ሁሉ ለእኔ ምን አይነት ፈተናና ምን አይነት ጉር ነው የደረሰብኝ? እያለች ከሚባለው በላይ ራሷን መቆጣጠር አቅቷት ሰላም አንቺ ነፍሰ ገዳይ የሚለውን እየደጋገመችባት ቃል የምትባል ሴትዮ እንግዲህ ብሌንም እዛ ቦታ ላይ አውጥታ እመንኝትዬ አመንሽም አላመንሽም አልማዝ በህይወት አለች። ስለዚህ እሷን በቅርብ ጊዜ ላመጣልሽ ቃል ገብችልሻለሁ ብላለቻት። ደንግጣ ነበር። የኔ ልጅ እኔ እንዳላብድና በሽተኛ እንዳልሆን እጄን አሳልፌ ለፖሊስ እንዳልሰጥ ፈርተሽ ነው አይደለ? ተይ ብሌን፣ እኔ ነፍሰ ገዳይ ነኝ፣ እኔ ሰው ገድያለሁ እያለች በተደጋጋሚ ራሷን እያማረረችና በጸጸት ተንገበገበኝ ትገኛለች። እንግዲህ አቶ በኃይሉም እጅግ በጣም በሚያሳዝንና በሚገርም ሁኔታ አልማዝን በገንዘብ ለመደራደር እየሞከረ ይገኛል። አልማዝ ግን ፈጽሞ አይደለም በገንዘብ በምንም ነገር አትፈልግም። ብሌን አሁን ላይ ከዳግም ጋር እጅጉን በሚገርም ሁኔታ ቆርጠው ስለተነሱ መቼም ቢሆን መቼም
እንትን አትልም ማለት ነው። በጭራሽ አሳልፋ እንደማትሰጥና ቃል ገብታለች ብሌን። አሁን ላይ እንኳ ይሄን ቁም ነገር መስራት አለብኝ። እስካሁን ድረስ እትዬ ስታለቅስ ኖራለች። እስካሁን ድረስ ከፍቷት ብዙ ነገር ሆናለች። አሁን ላይ ላግዛት ይገባል። ካጠገቧ ሁኜ ልረዳት ይገባል። ቆይ ምን አይነት ነገር ነው እየተፈጠረ ያለው? እንዴት በዚህ ልክ እንድታለቅስ እፈቅድላታለሁኝ? ብላ እንግዲህ ዳግምን ካጠገቡ ተገድፋ ዳግም መስዋዕትነት ገብቶላታል፣ ቃልም ገብቶላታል። የዳግም ወንድም አቤላ እንግዲህ ለአንዴና ለመጨረሻ ጊዜ ዳግም እየተናደደ ሄዶ እኔ ሄዳችሁ ሳሚን ደብድቡልኝ ብያችኋለሁ። እኔ እሱን እናንተ እንደምታደርጉን ለማድረግ አቅም አጥቼ ይመስላችኋል? እንደ አይነት ነገር ስለማልፈልግ ብቻ ነው። ግን ለምንድን ነው የማትረዱኝ? አንተ ማን አባክ ስለሆንክ ነው የሰው ሂደህ ደብድበህ እኔን ሌላ ነገር እንድታስደርገኝ አልፈልግም ብሎ ሲለው አቤላም በጣም ተናደደና ዳግም አንተ የኔ ወንድም ብቻና ብቻ ነህ፣ የማንም ወንድም አይደለህ። ማንም እየተነሳ ደምህን እንዲያፈሳው አልፈቅድላቸውም፣ የእጃቸውን ማግኘት አለባቸው ብሎ ጨለለ ማለት ነው። ዳግምም የአቤል ስራ እጅጉን በጣም አሳዝኖትና አስደንግጦ ስለነበር ያለው አማራጭ ምንድን ነው? በቃ ይህን ልጅ ምንድን ነው ማድረግ ያለብኝ? ከቀን ወደ ቀን የልጅ ጨዋታ ከቀን ወደ ቀን ደስ የማይል ነገር እያደረገ አስቸግሮኛል ብሎ ከራሱ ጋር መማጎት ጀመረ። ወይዘሮ ገነት እንግዲህ ብሌን ያለችበት መከራ ከባድ ስለነበረ ዳግም የኔ ልጅ ይችን ልጅ ምንም ቢሆን ለብቻው አትተዋት። አሁን ከባድ ችግር ላይ ነው ያለችው። የሰላምን ጉዳይ ለመፈጸም ደፋ ቀና እያለች ነው። ስለዚህ ምንም ቢሆን ካጠገቧ ሁነህ እንድትረዳ ትፈልጋለሁ። ካጠገቧ ሁነህ አግዛት። ካጠገቧ ሁነህ የሆነ መፍትሄ ነገር አድርግላት። እች ልጅ ነገ ጧት አንድ ነገር ብትሆን ጸጸቱን አልችለውም። አብሽሪ እናቴ፣ እኔ እሷን ለመጠበቅ አያንሰኝም። ምንም ቢሆን እጠብቃታለሁኝ። ብሌን ደግሞ በጣም ጀግናና አስተዋይ ልጅ ናት። ይህን ሁሉ እያደረገችው ለሰላም ነው። አልማዝ የእውነት እናቴ በህይወት ካለች ምን አይነት አረመኔና ጨካኝ ሰው ነው? ሰው ለገንዘብ ብሎ እህቱን ይህን ያክል መንገድና ርቀት መጓዝ ምን ያስፈልጋል? እያለ ዳግምም ከእናቱ ጋር ቁጭ ብሎ ማውራት ጀመረ። የቃል የቀጠለው ተንኮሏና ክፋቷ አሁንም ቢሆን ወይዘሮ ሰላምን በሚያሳዝንና ልብ በሚነካ መልኩ አንቺ ነፍሰ ገዳይ ነሽ እያለች ውስጧን በሀሴት እየሞላችው ትገኛለች። ቃልም እንግዲህ ከብሌን ጋር መፋጠጥ ጀመረች። አልማዝ በህይወት እንዳለችና ስልኳን እንዳገኘችው ጭምር ስትናገር ብሌን ለወይዘሮ ሰላም ከዛ ይሄንን ሁሉ ሰምታ ነበርና ይቺ ሾካካ የማትገባበት ጉድ የለም። አሁን ደግሞ በየት ብላ አገኘቻት? ወይኔ ብሌን፣ ይሄንን ነገርማ አቶ ባህሉ መስማት አለበት አለችና ቃል በተደጋጋሚ ለአቶ ባህሉ መደወል ጀመረች። መጨረሻ ላይ እሱም ዝም አላት። ስልኩ እየጠራ ሳለ እቺ ሰላቢ ምን አባቷ ሆና ነው የምትደውለው ብሎ ስልኩን በተደጋጋሚ መዝጋት ጀመረ። ምክንያቱም ቃል ወደ አቶ በኃይሉ ቢሮ ሂዳ አልማዝን ደብቀህ እንትን ያልክበትን ለኔም ግማሹን ገንዘብ እፈልጋለሁ፣ ይህን የማታደርግ ከሆነ ግን እመነኛ አቶ በኃይሉ ለገዛ እህትህ አልማዝ በህይወት እንዳለች አፍርጭ ነው የምነግራት። ከዚህ በላይ ልትቀልድብኝና ልትጫወትብኝ አልፈልግም ብላ አስፈራርታው እሱም 5 ሳንቲም እንደማይሰጣት አሰናብቷት ነበር። ከብሌን ደግሞ አልማዝን እየፈለገቻት መሆኑን ለሱ መረጃ ልታቀርብ ስትደውልለት ሲዘጋባት መልሶ ሲደውል ስም አንተ ጅል፣ እኔ ብቻ ነኝ ብልጥ አትበል፣ ብሌን አልማዝን እንዳለች አግኝታታለች ብላ ስትለው ተነገጠና ምን፣ እንዴት፣ መቼ እያለ አቶ በኃይሉ መደናበር ጀመረ። አየህ እኔ ብቻ ነኝ ጥበበኛ ብለህ አትበል አቶ በኃይሉ፣ የተመለጠ ቅንጭላትህን ለማሰቢያ ብትጠቀምበት በጣም ደስ ይለኛል ብላ ቃል እንግዲህ ይህንን መረጃ ስላገኘች አቶ በኃይሉን መጠቀም ስለፈለገች በዚህ አይነት መልኩ እንዲጨነቅና ሀሳቡን እንዲቀይር አደረገች። በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።